ጁላይ 2 የዕለቱ መልእክት ርዕስ ሰላም አትበል። ግያዝንም ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ። ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። ሁለተኛ ነገሥት ምዕራፍ 4 ቁጥር 29። በሀገራችን ካሉን ባህሎች መካከል የሙሽራው ሽማግሌዎች ወደ ሙሽራይቱ ወላጆች ቤት በመሄድ ልጃችሁን ለልጃችን እንድትድሩልን ነው የመጣ ነው የሚለው አንዱ ነው። የልጅቷ ቤተሰብም ገብታችሁ ተቀምጣችሁ እንነጋገር ይላሉ። ጥያቄ አቅራቢዎቹም መልሰው በፍጹም አንቀመጥም፣ መጀመሪያ ይሁንታችሁን ስጡን ይላሉ። አንቀመጥም እንዲሉ ያስገደዳቸው የመጡበት ዓላማ ቅድሚያ ምላሽ ማግኘት ስላለበት ነው። ልክ እንደዚሁ ነቢዩ ኤልሳዕ ግያዝን ተልእኮ በሰጠው ጊዜ ካዘዘው ነገሮች መካከል አንዱ ማንንም ሰው ሰላም አትበል፣ ሰላም የሚልህንም ሰው አትመልስለት የሚል ነበር። ምክንያቱም ነቢዩ ሰላም ጠል ሆኖ ሳይሆን የግያዝ ትኩረት ሙሉ በሙሉ ወደ ተላከበት ነገር ላይ ብቻ እንዲሆን በመፈለግ ነበር። ዳዊትና የዳዊት ወንድሞች እንዲሁም የእስራኤል ሕዝብ ዋነኛ ጠላታቸው ጎልያድ ቆሞ ነበር። ዋነኛ ጠላታቸው ላይ ትኩረት ከማድረግ ይልቅ የዳዊት ወንድም በዳዊት ላይ የቃላት ጦርነት ከፍቶበት ነበር። ልቡ ክፉ እንደሆነ ይናገረው ነበር። ከዚያ አለፍ ሲል የንጉሱ ሽልማት ማባበያ ነበር። እነዚህ ሁሉ ከዋነኛው ትኩረት አደናቃፊ የሆኑ ነገሮች ነበሩ። ዳዊት ግን ሁሉንም አልፎ በእግዚአብሔር ታምኖ ጎልያድን አሸነፈ። እስራኤልንም ከጠላታቸው እጅ ታደገ። ዛሬም ዋነኛ ተልእኮ ተሰጥቶን ወደ ግባችን መፍጠን ሲገባን በተልእኳችን መካከል ላይ ገብተው እርምጃችንን ያስቆሙን፣ ፍጥነታችንን የገቱ፣ አቅጣጫችንን ያስቀየሩ ብዙ ነገሮች አሉ። የእርስ በርስ ግጭቶቻችን፣ የራሳችንን ጥቅም ፈላጊዎች መሆናችን፣ የእግዚአብሔርን መንግሥት ጉዳይ መዘንጋታችን ተጠቃሾች ናቸው። መንገድ ላይ የገጠሙንን እነዚህን ወጋች ነገሮች ማለፍ ባለመቻላችን በወንጌል ልንደርስላቸው የተገቡ ትውልዶች አሁንም በጨለማና በኃጢአታቸው ሙታን ሆነው ይመላለሳሉ። ለሰዎች ሁሉ የሆነውን የምስራቹን ወንጌል ይዘን ነገር ግን ተልእኳችንን በታማኝነት እንዳንፈጽም የገቱ በመካከል ጣልቃ የገቡትን ነገሮች በሙሉ እናስወግዳቸውና ተልእኳችን ላይ ብቻ እናተኩር። በሩጫ ላይ ሳለህ ሰላም አትበል፣